የአማራ ፋኖ በድል እየገሰገሰ ነው። ዘመቻ አንድነት 7ኛ ቀንም በድል ደምቋል። ከተሞች በፋኖ ቁጥጥር ስር ገብተዋል። የውጊያ መረጃዎችን በዝርዝር እናስደምጣቸዋለን። የጄኔራል ምግበ ዘመነ ካሴና ሀብተ ወልዴ ጉዳይ አነጋጋሪ ሆኗል። አዲስ ነገርም ተሰምቷል። ብልጽግና የቀረው ምላሱ ብቻ ነው ተብሏል። አስገራሚውን የሽንፈት መረጃ በዘገባችን ተሰሙታላችሁ። ንጹሃን በመንግስት ሰራዊት የተጨፈጨፉበት አሳዛኝ ክስተትም በአማራ ክልል ተፈጥሯል። በዘገባችን እንመለከተዋለን። ፕሬዝዳንቱ ህዝባቸውን ዘልፈዋል። ተቃውሞ በርትቷል። አብራችሁን ስትቆዩ በዝርዝር ተሰሙታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። 7ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ድል መቀዳጀቱን እየገለጸ ነው። የእዙ ቃል አቀባይ ፋኖ ማርሸት ፀሐዩ በአማራ ፋኖ በጎጃም 5ኛ መንገሻ አቲከም ክፍለ ጦር ባደረገው የተቀናጀ ማጥቃት በምዕራባዊ የጎጃም ቀጠና የወንበርማ ወረዳ ዋና ከተማ የሆነችውን ሽንዲን መቆጣጠራቸውን ገልጸዋል። በክፍለ ጦሩ ውስጥ የሚገኙት ወርቅ አባይ ብርጌድ፣ ሽንዲ ወንበራማ ብርጌድ፣ ደጃች አሰቦ ቡሬዳ ሞት ብርጌድ በውጊያው መሳተፋቸውን አሳውቀዋል። በመንግስት ኃይሎች ከማህበረሰቡ ተወስዶ የነበረ 120 ኩንታል በርበሬ ማስመለሱንም ቃል አቀባዩ ገልጿል። አንድ ካሶኒ ሙሉ ብስኩትና አስቃጥላ ከሰራዊቱ መማረኩንና ከ150 በላይ የሚሆኑ የታፈኑ ንጹሃንን ማስለቀቁንም ተናግሯል። 2 የመንግስት ጸጥታ ኃይል አባላት ደግሞ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል ብሏል። የመንግስት ጦር በአካባቢው በፈጸመው የከባድ መሳሪያ ጥቃት 3 የንጹሃን መኖሪያ ቤቶችን አውድሟል ነው የተባለው። በጥቃቱ 2 ህጻናትና አንዲት የቤት ሰራተኛ ህይወታቸው ማለፉን ገልጿል። ከወለደች 15 ቀን የሆነ አራስ ላይ ደግሞ ሞርታር በማረፉ በአሳዛኝ ሁኔታ ህይወቷ ማለፉን ፋኖ ማርሸት ፀሐዩ ተናግሯል። ብልጽግና የደመሰስኩ ዜናውን ቀጥሏል። የማርክ ያለው ፕሮፓጋንዳውንም አጠናክሯል። የሚደመሰስ ፋኖ የሚማረክ ነፍጠኛ ግን በአማራ ምድር ተፈልጎ አልተገኘም እየተባለ ነው። እየሞተ እንደገደለ፣ በገፍ እጁን እየሰጠ እንደማረከ፣ እየተሸነፈ ድል እንዳደረገ፣ ወደ ኋላ እየፈረጠጠ ወደፊት እንደሚገሰግስ እየለፈፈ ያለው የብልጽግናው አገዛዝ መሬት ላይ ካለው ሀቅ ጋር እንደተቃረነ ቀጥሏል። ከሆዳቸው ሻገር እንዳያስቡ ቀለብ እየሰፈረ ያሰማራቸው በመቶ ሺዎች የሚቆጠሩ አፈቀላጤዎች የወንበዴውን መንግስት ምኞት እውነት አድርገው በማቅረብ ላይ ተጠምደዋል። ባለፉት 20 ወራት በተካሄደው ዘመቻ ብልጽግና ያልገደለውና እርስ በርሱ ያላታኮሰው ፋኖ የለም። የከሸፈ የብልጽግና ፕሮፓጋንዳ፣ ጆሮና ልብ የተነፈገው መንግስታዊ ውሸት፣ የመሬቱን እውነት የማይቀይር ከንቱ የተስፋ ቃል ከ4 ኪሎ ወረዳ ባለ ጊዜ እየተፈበረከ መሰራጨቱን ቀጥሏል። የሀገሪቱን የደህንነት መስሪያ ቤት ኢትዮጵያን ከጠላቶቿ ከመጠበቅ ሚና ወጥቶ ፖለቲካዊ ድራማዎችን በመፍጠር ላይ ተጠምዷል። አብይ አህመድ በቴክኒካዊ ጉዳዮች ሳይቀር እጁን አስገብቶ እንደሚያቦካበት በሚነገረው የኢንፎርሜሽን መረብ ደህንነት በኩልም የነሬድዋን ሁሰን ድርሰት እውነት መስሎ እንዲቀርብ እየተደረገ ነው። የጠቅላይ ሚኒስትሩ ልዩ ታማኝ የምትባለዋ የኢንሳዋ አለቃ ትዕግስት ሐሚድ በተቋሙ በኩል የሚፈበረኩ መረጃዎችን ለዳንኤል ክብረት መንጋዎች በማስረከብ እንዲሰራጭ ታደርጋለች። በዚህ ፍሰት የሚቀጥለው ግን ባዶ ጩኸት ነው። አብይ አህመድ መራሹ ፋሽስታዊ ስርዓት ፖለቲካ ተኮር ስንጥቅ ፍለጋው አልሳካለት በማለቱ ሌላ የሃይማኖት ካርድ ለመምዘዝ ሲሞክርም ሰንብቷል። የአማራ ህዝብ ስስ ጎን ከሆኑ ጉዳዮች ውስጥ ዋነኛው የሆነውን ሃይማኖት ከመቃብር አፋፉ መመለሻው ለማድረግ መሞከሩ የሚጠበቅ ቢሆንም የጭካኔ ጥጉን ግን በሚገባ ገልጦ አሳይቷል። ልዩነት ለመፍጠር የተሞከረበት መንገድ ፖለቲካዊ ርኩሰት የተናወጠው በመሆኑ የሃይማኖት አባቶችን በተራ ስድብ እስከ ማንቋሸሽ ተደርሷል። ሙከራዎቹ አማራ ከዋናኛው የትግል መንገዱ ወጥቶ በገዢው ስርዓት ፍላጎት በጥቃቅን አጀንዳዎች እንዲጠለፍ ለማድረግ የተጠመዱ አደገኛ ፈንጂዎች ናቸው። እውነተኛው
የፋኖ መዋቅር ሰውኛ ልዩነቶች ቢኖሩ እንኳን በንግግር እያስተካከለ የሚቀጥል ዋነኛ የትግል ግቡን የማይዘነጋ የሚናበብና ለማሸነፍ ተቀናጅቶ የሚፋለም ነው ተብሏል። በአማራ ክልል በማዕከላዊ ጎንደርና በሰሜን ጎጃም ዞን ከአርብ መጋቢት 12 ቀን 2017 ዓ.ም ጀምሮ በርካታ ሰዎች መገደላቸውን ነዋሪዎች ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በማዕከላዊ ጎንደር ዞን ነዋሪ የሆኑ አንድ ግለሰብ በጎንደር ከተማ የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ግጭቶች መካሄዳቸውን ተናግረዋል። ታጣቂዎቹ የጎንደር ዙሪያ ጠዳ ክፍለ ከተማ አካባቢውን ተቆጣጥረው መቆየታቸውንም ገልጸዋል። በግጭቱ ምክንያት ከመንግስት ጸጥታ አካላትና ከፋኖ ታጣቂዎች በኩል ተዋጊዎች እንደተገደሉ እንደሚያውቁ ገልጸው ሆኖም ይህን ያህል ለማለት እንደሚቸገሩ ተናግረዋል። ግጭቶች መቀጠላቸውንና ነዋሪው በከፍተኛ ስጋት ውስጥ መሆኑንም ገልጸዋል። ሌላኛው በማዕከላዊ ጎንደር ዞን ደንቢያ ወረዳ አይምባ ቀበሌ ነዋሪ የሆኑት ግለሰብ በበኩላቸው ስፍራው ከዚህ በፊት በፋኖ ታጣቂዎች ስር ሆኖ መቆየቱን ገልጸዋል። ሆኖም ከአርብ መጋቢት 12 ቀን 2017 ዓ.ም ጀምሮ እንደ አዲስ በአገረሸው ግጭት በትንሹ 3 ሰላማዊ ሰዎች በተባራሪ ጥይት ተመተው መገደላቸውን ጠቁመዋል። አያይዘውም አሁን ላይ አይምባ ቀበሌን ጨምሮ ጎንደር ከተማ ዙሪያ የሚገኙ በርካታ የገጠር ቀበሌዎች በፋኖዎች ቁጥጥር ስር መግባታቸውንና ውጊያዎች መቀጠላቸውን አመልክተዋል። በምዕራብ በለሳ ወረዳ ደግሞ በተኩስ እርምታ መሃል በመንግስት ኃይሎች በትንሹ 5 ሰላማዊ ሰዎች ስለመገደላቸው ከቤተሰቦቻቸው መስማታቸውን አስረድተዋል። በቅርቡ በክልሉ በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት የጸጥታ አካላትና በፋኖች መካከል በተካሄደ ጦርነት ቢያንስ 8 ሰዎች በመንግስት መገደላቸው ተገልጾ ነበር። በተመሳሳይ በምዕራብ ጎጃም ዞን ቋሪት ወረዳ አዲገነት በተባለች ቀበሌ 2 ሰዎች መገደላቸው ይታወሳል። በክልሉ በተደጋጋሚ ጦርነት ከሚካሄድባቸው አካባቢዎች መካከል አንዱ በሆነው በምዕራብ ጎጃም ዞን ጀቢ ጠህናን ወረዳ ጅማተን ቆቅማ ቀበሌ ከባድ መሳሪያ በታገዘ ውጊያ የ14 ዓመት ታዳጊና መነኩሴን ጨምሮ 4 ሰዎች በቅርቡ መገደላቸውም አይዘነጋም። በቋሪት ወረዳ ሸባ በተሰኘች ቀበሌም በእርሻው ድማ ላይ የነበሩ 11 ሰዎች በመንግስት የጸጥታ አካላት መገደላቸው ይታወሳል። መንግስት 42 የሚደርሱ የትግራይ ወታደራዊ መኮንኖችን ሀብት እንዳይንቀሳቀስ ማገዱን ኢትዮ ፎረም ዘግቧል። በእገዳው ከሰሞኑ ከፋኖ ጋር ስማቸው የተነሳው ብርጋዴር ጀነራል ምግበ ኃይለ እንደሚገኝም ተገልጿል። የፌዴራሉ መንግስት በመከላከያ ሰራዊት በኩል በሰጠው መግለጫ በብርጋዴር ጀነራል ምግበ ኃይለና ግብረ አበሮቹ አደረጃጀትና አይዞህ ባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛው ቡድን ደመሰስኩ ሲል ገልጾ ነበር። ብርጋዴር ጀነራል ምግበ ኃይሌ እድሜ ልኩን በታሪኩ ግጭት እየጠመቀ የትግራይን ህዝብ ወደ ጦርነት በማስገባት ያለምንም ወታደራዊ እውቀት ወጣቱን ወደ እሳት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ነው በማለትም ከሶታል። ውጊያ ከብዶት የሸሸውን ወጣት ለምን ሸሸህ በሚል ሰበብ በጅምላ የመረሸን ልምድ ያለው ያለ እውቀት የትግራይን ወጣቶች ደም ሲመጥ የቆየ መሆኑ ሳያንሰው አሁን ላይም የሰላም ፈላጊውን የአማራን ወጣት ህይወት ለመቅጠፍ እንቅስቃሴ የጀመረ መሆኑ ታውቋል የሚል ውንጀላም አቅርቦበታል። ባለፈው ጊዜ በነበረው የሰሜኑ ጦርነት በመቶ ሺህ የሚቆጠር የትግራይ ወጣትን እያስረሸነ የፈጀ የጥቁር ታሪክ ጸሐፊነቱ ሳያንስ አሁን ላይም መሰል ድርጊት ለመፈጸም እየተንቀሳቀሰ ነው። በሌላ በኩል ምግበ ኃይሌ የፕሪቶሪያን ስምምነት እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑም በላይ የጊዜያዊ መስተዳደሩን ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው ብሎታል። የትግራይ ክልል ሰላምና ጸጥታ ቢሮም በሰጠው መግለጫ ጀነራል ምግበና ጓደኞቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን
ሊታወቅ ይገባል የሚል ሐሳብ አስፍሯል። ሰላምን ለማጽናት ከሚያስፈልጉት መሰረታዊ ነገሮች አንዱ እውነት ላይ የተመሰረተ ሐቀኛ መረጃ እንጂ በክፋትና በተንኮል የተጀቦነ የስም ማጥፋት ዘመቻ ሊሆን አይችልም። የሀገር ሰራዊትን ወክሎ መረጃ በሚያሰራጭ የመረጃ ቋት እንዲህ አይነቱ እርባና ቢስ ዜና መዘርጋት የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋና ልፋት የውሃ ሽታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ መውጣቱ ከልብ አሳዛኝ ነው ሲል የትግራይ ክልል ሰላምና ጸጥታ ቢሮ በመግለጫ ማሳወቁ ይታወሳል። ጀነራሉም ራሳቸው የኦህዴድ መከላከያ ሰራዊት በፋኖነት ከሶኛል፣ በፋኖነት መጠራት ለኔ ክብር ነው፣ ፋኖ ጀግና ነው፣ ያኔም ደብረ ብርሃን እስክንደርስ ከባድ ትንቅንቅ የነበረው ከመከላከያ ሳይሆን ከፋኖ ጋር ነው፣ ከፋኖ ጋር ለጊዜው አልሰራንም፣ የመስራት እድሉን ባገኝ ለኔ መታደልና ትልቅ እድል ነው፣ ኢትዮጵያ ውስጥ አይደለም ዓለም ላይ እንደ ፋኖ ቆራጥ ጀግና የለም፣ ስለዚህ በፋኖነት መከሰሴ ክብር ነው፣ አያሳፍረኝም የሚል ምላሽ ሰጥተው ነበር። ከዚሁ ጋር ተያይዞ የአማራ ፋኖ አንድነት በጎንደር ሰብሳቢው አርበኛ ሀብቴ ወልዴ በዘመቻ አንድነት የተደናበረው የ4 ኪሎ ግቢ የአማራ ትግል በሌላ ሶስተኛ ወገን ያውም በግለሰብ እንደሚመራ መሰረተ ቢስ ትርክት አሰራጭቷል። የአማራ ፋኖ ትግል በቁርጠኛና አስተዋይ ልጆቹ ተጸንሶ ተወልዶ አድጎ በምስራቅ አፍሪካ አዲስ የስበት አቅም የፈጠረ ትግል መሆኑን ገልጿል። ስለሆነም የአማራ ፋኖ ትግል ትላንትም ዛሬም በምታውቁ ልጆቹ ፊት አውራሪነት የሚመራ እንጂ ለማንኛውም ተራ ፍላጎት የህዝባችንን ጥቅምና ደህንነት አከራይተን የምንቅበዘበዝ ከንቶች ሳንሆን በቆቅ ንቃት በንስር እይታ በቆራጥነት እየታገልን ቆይተናል፣ ነገም እንቀጥላለን ነው ያለው። የአማራ ፋኖ በጎጃም ሰብሳቢው አርበኛ ዘመነ ካሴ በበኩሉ የኛ ትግል ከሌላ የተዋሰው ርዕዮት፣ ከሰው የተዋሰው ጠመንጃና ጥይት፣ የተበደረው መሪ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም የሚል መልእክት አስተላልፏል። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል መሆኑን ተናግሯል። የፌዴራሉ መንግስት ከሀብት እገዳው በተጨማሪም በትግራይ ክልል ከመጋቢት ወር ጀምሮ ነዳጅ ወደ ክልሉ እንዳይገባ መደረጉ ተነግሯል። ኤርዶዋን ተቃዋሚ ሰልፈኞችን ክፉ ሲሉ ወቅሰዋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በአገሪቱ እየተካሄደ የሚገኘውን ህዝባዊ ተቃውሞ ለ6ኛ ምሽት መቀጠሉን ተከትሎ ተቃዋሚ የፖለቲካ ፓርቲዎችን የአመፅ እንቅስቃሴ በመቀስቀስ ተጠያቂ አደረጉ። በኢስታንቡል አመፅ የተቀሰቀሰው የኤርዶዋን ዋነኛ ተቀናቃኝ የሆኑት የተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኤክሬም ኢማሞግሉ ባለፈው ረቡዕ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ተከትሎ ነው። የሪፐብሊካን ፒልስ ፓርቲ ሲኤችፒ አባል የሆኑት ኤክሬም ኢማሞግሉ ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርገው ይቆጠራሉ። የተቃዋሚ ፖለቲከኛውን እስር የተቃወሙ በሺዎች የሚቆጠሩ ሰዎች ሰኞ ዕለት ዳግም አደባባይ ለተቃውሞ ተሰብስበዋል። እሁድ ምሽት በነበረው አመፅ ተባብሶ አስለቃሽ ጭስና ጥይት ተተኩሶ ነበር። ኢማሞግሉ ከከንቲባነታቸው የታገዱ ሲሆን የቀረበባቸው ውንጀላ ከፖለቲካ ጋር የተያያዘ ነው ቢሉም ኤርዶዋን በበኩላቸው ይህንን አስተባብለዋል። ሰኞ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክ ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞችን የሚጠብቁ የአድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳን ሰኞ ዕለት የነበረውን ተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁድ ዕለት የታየው ከባድ ግጭት እንዳይደገም የሰጋው የከተማዋ ፖሊስ አድማ መበተኛ ውሃ የጫኑ መኪኖችን አሰማርቶ ታይቷል። ከሰኞ ምሽት ስብሰባዎች በፊት በወጡ አሃዞች የቱርክ መንግስት ተቃውሞ ከተጀመረበት ጊዜ አንስቶ 1133 ሰዎችን በቁጥጥር ስር መዋሉ ተገልጿል። ኤርዶዋን ቀደም ሲል በቴሌቪዥን በተላለፈው መግለጫቸው ሰልፎቹን ክፉ በማለት ተቃዋሚ የፖለቲካ ፓርቲዎችን የዜጎቻችንን ሰላም ቅስቀሳ በማድረግ አደፍርሰዋል ሲሉ ወቅሰዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃ እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ